ኦሪት ዘሌዋውያን ምዕራፍ 7 የበደል መሥዋዕት ሕግ ይህ ነው። ቅዱስ ቅዱሳን ነው። የሚቃጠለውን መሥዋዕት በሚያርዱበት ስፍራ የበደሉን መሥዋዕት ያርዱታል። ደሙንም በመሠዊያው ላይ በዙሪያው ይረጨዋል። ስቡንም ሁሉ ላቱንም የሆድ ዕቃውንም የሚሸፍነውን ስብ ያቀርበዋል። ሁለቱንም ኵላሊቶች በእነርሱ ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶቹ ጋር ይወስዳል። ካህኑም ለእግዚአብሔር የእሳት ቍርባን እንዲሆን በመሠዊያው ላይ ያቃጥለዋል። እርሱ የበደል መሥዋዕት ነው። ከካህናቱ ወገን የሆነ ወንድ ሁሉ ይበላዋል፣ በተቀደሰ ስፍራ ይበሉታል። ቅዱስ ቅዱሳን ነው። የኃጢአት መሥዋዕት እንደሆነ እንዲሁ የበደል መሥዋዕት ነው። ለሁለቱ አንድ ሕግ ነው። በእርሱ የሚያስተሰርይ ካህን ይወስደዋል። የማናቸውንም ሰው የሚቃጠል መሥዋዕት የሚያቀርብ ካህን ያቀረበው የሚቃጠለው መሥዋዕት ቁርበት ለዚያው ካህን ይሆናል። በእቶን የተጋገረው የእህል ቍርባን ሁሉ በመቀቀያም ወይም በምጣድ የበሰለው ሁሉ ለሚያቀርበው ካህን ይሆናል። በዘይትም የተለወሰው ወይም የደረቀው የእህል ቍርባን ሁሉ ለአሮን ልጆች ሁሉ ይሆናል፣ ለሁሉም ይሆናል። ሰው ለእግዚአብሔር የሚያቀርበው የደኅንነት መሥዋዕት ሕግ ይህ ነው። ለምስጋና ቢያቀርበው ከምስጋናው መሥዋዕት ጋር በዘይት የተለወሰ የቂጣ እንጎቻ፣ በዘይትም የተቀባ ስስ ቂጣ፣ በዘይትም የተለወሰ መልካም ዱቄት ያቀርባል። ለምስጋና የሚሆነውን የደኅንነት መሥዋዕት ባቀረበ ጊዜ እርሾ ያለበትን ኅብስት ያቀርባል። ከቍርባኑም ሁሉ ለእግዚአብሔር የማንሣት ቍርባን እንዲሆን ከእነርሱ አንዱን ያነሣል። እርሱም የደኅንነት መሥዋዕት ደም ለሚረጨው ካህን ይሆናል። ለምስጋና የሚሆነውም የደኅንነት መሥዋዕት ሥጋ በሚቀርብበት ቀን ይበሉታል። ከእርሱ እስከ ነገ ምንም አያድርም። የቍርባኑም መሥዋዕት የስእለት ወይም የፈቃድ ቢሆን መሥዋዕቱ በሚቀርብበት ቀን ይብሉት። ከእርሱም የቀረውን በነገው ይብሉት። ከመሥዋዕቱ ሥጋ እስከ ሦስተኛው ቀን የሚቆየው በእሳት ይቃጠላል። በሦስተኛው ቀን ከደኅንነት መሥዋዕት ሥጋ ቢበላ አይሠምርም፣ ላቀረበው ሰው የተጠላ ይሆንበታል እንጂ ቍርባን ሆኖ አይቈጠርለትም። ከእርሱም ቢበላ ኃጢአቱን ይሸከማል። ርኩስ ነገር የሚነካውን ሥጋ አይብሉት፣ በእሳት ይቃጠል። ንጹሕ የሆነ ሰው ሁሉ ግን ከሥጋው ይብላ። ሰውም የረከሰ ቢሆን ለእግዚአብሔር ከሆነው ከደኅንነት መሥዋዕት ሥጋ ቢበላ ያ ሰው ከሕዝቡ ተለይቶ ይጥፋ። ማናቸውንም ርኩስ ነገር ቢነካ የሰውን ወይም የረከሰን እንስሳ ወይም ሌላውን የተጠላ ርኩስን ቢነካ ለእግዚአብሔር ከሆነው ከደኅንነት መሥዋዕት ሥጋ ቢበላ ያ ሰው ከሕዝቡ ተለይቶ ይጥፋ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ተናገራቸው፣ የበሬ ወይም የበግ ወይም የፍየል ስብ ከቶ አትብሉ። የሞተውን ስብ፣ አውሬ የሰበረውንም ስብ ለሌላ ተግባር አድርጉት፣ ነገር ግን ከእርሱ ምንም አትብሉ። ለእግዚአብሔር በእሳት ከሚቀርበው ከእንስሳ ስብ የሚበላ ሁሉ ያ የበላ ሰው ከሕዝቡ መካከል ተለይቶ ይጠፋልና። በማደሪያቸውም ሁሉ የወፍ ወይም የእንስሳ ደም ቢሆን አትብሉ። ደም የሚበላ ሰው ሁሉ ያ ሰው ከሕዝቡ መካከል ተለይቶ ይጥፋ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ተናገራቸው፣ ለእግዚአብሔር የደኅንነት መሥዋዕት የሚያቀርብ ሰው ቍርባኑን ለእግዚአብሔር ከደኅንነቱ መሥዋዕት ያመጣል። የእርሱ እጆች ለእግዚአብሔር የእሳቱን ቍርባን ያመጣሉ። ፍርምባው በእግዚአብሔር ፊት ለመወዝወዝ ቍርባን ይወዘውዝ ዘንድ ስቡንና ፍርምባውን ያመጣል። ካህኑም ስቡን በመሠዊያው ላይ ያቃጥላል። ፍርምባውም ለአሮንና ለልጆቹ ይሁን። ከደኅንነት መሥዋዕታችሁ ቀኝ ወርቹን ለማንሣት ቍርባን እንዲሆን ለካህኑ ትሰጡታላችሁ። ከአሮንም ልጆች የደኅንነትን መሥዋዕት ደሙንና ስቡን ለሚያቀርቡ ለእርሱ ቀኝ ወርቹ ዕድል ፈንታው ይሆናል። የሚወዘወዘውን ፍርምባና የሚነሣውን ወርች ከእስራኤል ልጆች ከደኅንነት መሥዋዕታቸው ወስጄአለሁ። ለካህኑ ለአሮንና ለልጆቹ ለዘላለም ዕድል ፈንታ እንዲሆን ከእስራኤል ልጆች ዘንድ ሰጥቻቸዋለሁ። እግዚአብሔርን በክህነት ያገለግሉ ዘንድ ባቀረባቸው ቀን ለእግዚአብሔር ከሆነ ከእሳት ቍርባን የአሮንና የልጆቹ ዕድል ፈንታ ይህ ነው። ለልጅ ልጃቸው ለዘላለም ዕድል ፈንታቸው እንዲሆን በቀባቸው ቀን የእስራኤል ልጆች ይሰጡአቸው ዘንድ እግዚአብሔር ያዘዘው ይህ ነው። የሚቃጠል መሥዋዕትና የእህል ቍርባን፣ የኃጢአትና የበደል መሥዋዕት፣ የቅድስናና የደኅንነት መሥዋዕት ሕግ ይህ ነው። እግዚአብሔር በሲና ምድረ በዳ ቍርባናቸውን ለእግዚአብሔር ያቀርቡ ዘንድ ለእስራኤል ልጆች ባዘዘ ጊዜ በሲና ተራራ ለሙሴ ያዘዘው ይህ ነው።